ትንቢተ ኢዩኤል ምዕራፍ 1 የአንበጣ መንጋ መዓት። ወደ ባቱኤል ልጅ ወደ ኢዩኤል የመጣው የእግዚአብሔር ቃል ይህ ነው። እናንተ ሽማግሌዎች ይህንን ስሙ፣ በምድርም የምትኖሩ ሁሉ አድምጡ። ይህ በዘመናችሁ ወይስ በአባቶቻችሁ ዘመን ሆኖ ነበርን? ይህን ለልጆቻችሁ ንገሩ፣ ልጆቻችሁም ለልጆቻቸው፣ ልጆቻቸውም ለኋለኛው ትውልድ ይንገሩ። ከተምች የቀረውን አንበጣ በላው፣ ከአንበጣም የቀረውን ደጎብያ በላው፣ ከደጎብያም የቀረውን ኩብኩባ በላው። እናንተ ሰካራሞች ንቁ፣ ለመስከርም ወይንን የምትጠጡ እናንተ ሁላችሁ፣ ተድላና ደስታ ካፋችሁ ጠፍቶአልና አልቅሱ እዘኑም። ቁጥርም የሌለው ብርቱ ሕዝብ በምድሬ ላይ ወጥቶአልና፣ ጥርሳቸው እንዳንበሳ ጥርስ፣ ክንዳቸውም እንዳንበሳ ደቦል ክንድ ነው። ወይኔን ባዶ ምድር አደረገው፣ በለሴንም ሰበረው፣ ተመለከተውም ጣለውም፣ ቅርንጫፎቹም ነጡ። ስለ ልጅነት ባሏ ማቅ ለብሳ እንደምታለቅስ ድንግል አልቅሺ። መሥዋዕቱና የመጠጡ ቁርባን ከእግዚአብሔር ቤት ተወግዷል። በእግዚአብሔርም መሠዊያ የምታገለግሉ ካህናቱ አልቅሱ። እርሻው ምድረ በዳ ሆኗል፣ ምድሪቱም ታልቅስ። እህሉ ጠፍቶአልና፣ ወይኑም ደርቋልና፣ ዘይቱም ጎሏልና። መከሩ ከእርሻቸው ጠፍቶአልና፣ ገበሬዎች ስለ ስንዴውና ስለ ገብሱ አፈሩ። የወይን አትክልተኞችም ስለ ወይኑ አለቀሱ። ወይኑ ደርቋል፣ በለሱም ጠፍቶአል። ሮማኑና ተምሩ፣ እንኮዩም፣ የምድርም ዛፎች ሁሉ ደርቀዋል። ደስታም ከሰው ልጆች ዘንድ ርቋል። መሥዋዕቱና የመጠጡ ቁርባን ከአምላካችሁ ቤት ቀርቶአልና፣ እናንተ ካህናት ማቅ ታጥቃችሁ አልቅሱ። እናንተም የመሠዊያው አገልጋዮች ዋይ በሉ። እናንተም የእግዚአብሔር አገልጋዮች ኑና በማቅ ላይ ተኙ። ጾምን ቀድሱ፣ ምህላውንም አውጁ። ሽማግሌዎቹና በምድር የሚኖሩትን ሁሉ ወደ አምላካችን ወደ እግዚአብሔር ቤት ሰብስቡ፣ ወደ እግዚአብሔርም በአንድነት ጩኹ። የእግዚአብሔር ቀን ቀርቧልና ለቀኑ ወዮ ወዮ! እርሱም በጥፋት ላይ እንደ ጥፋት ይመጣል። ከዓይኖቻችሁ ፊት ምግብ ከአምላካችሁም ቤት ደስታና ሐሴት ጠፍቶአል። ጊደሮች ከምሳጋቸው ጠፉ፣ ጎተራዎች ባዶ ሆኑ፣ አውድማዎቹም ፈራረሱ። እህሉ ደርቋልና እንግዲህ ለራሳችን ምን እንሰብስብ? የእንስሳት ጠባቂዎች አልቅሱ፣ ማሰሪያ የላቸውምና የበጎች መንጋዎችም ጠፍተዋልና። አቤቱ እሳት የምድረ በዳውን ውበት አጥፍቶአልና፣ ነበልባሉም የዱሩን ዛፍ ሁሉ አቃጥሎአልና ወደ አንተ እጮኻለሁ። ፈሳሹ ውሃ ደርቋልና፣ እሳቱም የምድረ በዳውን ውበት በልቶአልና የምድር አራዊት ወደ አንተ አንጋጠጡ። ምዕራፍ 2 አንበጣ የእግዚአብሔርን መምጣት እንደሚያመለክት። በጽዮን መለከትን ንፉ፣ በቅዱሱም ተራራዬ ላይ አዋጅን ንገሩ። በምድርም የሚኖሩ ሁሉ ይደንግጡ። የእግዚአብሔር ቀን መጥቶአልና እርሱም ቀርቧልና። የጨለማና የነፋስ ቀን፣ የደመናና የጉም ቀን ነው። ታላቅና ብርቱ ሕዝብ በተራሮች ላይ እንደ ወገግታ ተዘርግቷል። ከዘላለምም ጀምሮ እንደ እርሱ ያለ አልነበረም፣ ከእርሱም በኋላ እስከ ልጅ ልጅ ድረስ እንደ እርሱ ያለ አይሆንም። እሳት በፊታቸው ትበላለች፣ በኋላቸውም ነበልባል ታቃጥላለች። ምድሪቱ በፊታቸው እንደ ደስታ ገነት፣ በኋላቸውም እንደ ምድረ በዳ በረሃ ናት፣ ከእርሱም የሚያመልጥ የለም። መልካቸው እንደ ፈረስ መልክ ነው፣ እንደ ፈረሶችም ይሮጣሉ። ድምፃቸውም በተራራ ላይ እንዳሉ ሰረገሎች ድምፅ፣ ገለባውንም እንደሚበላ እንደ እሳት ነበልባል ድምፅ ነው። ለሰልፍም እንደ ተዘጋጀ እንደ ብዙና ብርቱ ሰራዊት ያኮበኩባሉ። ከፊታቸው አሕዛብ ይንቀጠቀጣሉ። የሰውም ፊት ሁሉ እንደ ድስት ጥላሸት ይጠቁራል። እንደ ተዋጊዎች ይሮጣሉ፣ እንደ ጦረኞችም በቅጥሩ ላይ ይወጣሉ። እያንዳንዱም በመንገዱ ላይ ይራመዳል፣ ከእርምጃቸውም አያፈገፍጉም። አንዱ ከሌላው ርቆ አይቆምም። የጦር መሣሪያቸውን ይዘው ይሮጣሉ፣ በመሣሪያቸው ላይ ይወድቃሉ፣ እነርሱም አይጠፉም። ከተሞችን ይይዛሉ፣ በቅጥሩም ላይ ይሮጣሉ፣ ወደ ቤቶችም ይወጣሉ፣ እንደ ሌባም በመስኮቶቹ ይገባሉ። ምድሪቱም ከፊታቸው ትደነግጣለች፣ ሰማይም ይንቀጠቀጣል፣
ፀሐይና ጨረቃም ይጨልማሉ፣ ከዋክብትም ብርሃናቸውን ይሰውራሉ። እግዚአብሔርም በሰራዊቱ ፊት ድምፁን ይሰጣል። ሰፈሩ እጅግ ብዙ ነውና የቃሉም ሥራ ጽኑ ነውና። የእግዚአብሔርም ቀን ታላቅ እጅግ የምታስፈራ ናትና ፈጽማ ትገለጣለች። መጠኗ ምንድን ነው? ማንስ ይችላታል? አሁንስ ይላል አምላካችሁ እግዚአብሔር፣ በፍጹም ልባችሁ በጾም በለቅሶና በዋይታ ወደ እኔ ተመለሱ። ልባችሁን እንጂ ልብሳችሁን አትቅደዱ። አምላካችሁም እግዚአብሔር መሐሪና ይቅር ባይ፣ ቁጣው የዘገየ ምሕረቱም የበዛ ለክፋትም የተጸጸተ ነውና ወደ እርሱ ተመለሱ። የሚመለስና የሚጸጸት እንደሆነ ለአምላካችሁም ለእግዚአብሔር የእህልና የመጠጥ ቁርባን የሚሆን በረከትን በኋላ የሚያተርፍ እንደሆነ ማን ያውቃል? በጽዮን መለከትን ንፉ፣ ጾምንም ቀድሱ፣ ምህላንም አውጁ። ሕዝቡንም ሰብስቡ፣ ማኅበሩንም ቀድሱ፣ ሽማግሌዎቹንም ጥሩ። ጡት የሚጠቡትንና ሕፃናትን ሰብስቡ። ሙሽራው ከእልፍኙ ሙሽራይቱም ከጫጉላዋ ይውጡ። የእግዚአብሔርም አገልጋዮች ካህናት በወለሉና በምስዋዑ መካከል እያለቀሱ አቤቱ ለሕዝብህ ራራ፣ አሕዛብም ይገዟቸው ዘንድ ርስትህን ለማላገጫ አሳልፈህ አትስጥ። ከአሕዛብም መካከል አምላካቸው ወዴት ነው ስለምን ይላሉ ይበሉ። እግዚአብሔርም ስለ ምድሩ ቀና፣ ለሕዝቡም ራራለት። እግዚአብሔርም መልሶ ሕዝቡን እነሆ እህልንና ወይንን ዘይትንም እሰድላችኋለሁ፣ እናንተም በእርሱ ትጠግባላችሁ። ከእንግዲህም ወዲያ በአሕዛብ መካከል መሰደቢያ አላደርጋችሁም። የሰሜንንም ሰራዊት ከእናንተ ዘንድ አርቃለሁ፣ ወደ በረሃና ወደ ምድረ በዳ ሰደዋለሁ። ፊቱን ወደ መጀመሪያው ባሕር ጀርባውንም ወደ ኋለኛው ባሕር አድርጌ አሳድደዋለሁ። እርሱም ትዕቢትን አድርጓልና ግማቱ ይወጣል፣ ክርፋቱም ይነሳል። ምድር ሆይ አትፍሪ፣ እግዚአብሔር ታላቅ ነገር አድርጓልና ፈጽሞ ደስ ይበልሽ፣ ሐሴትም አድርጊ። እናንተ የምድር እንስሶች ሆይ የምድረ በዳው ማሰማሪያ ለምልሟልና ዛፉም ፍሬውን አፍርቶአልና በለሱና ወይኑም ኃይላቸውን ሰጥተዋልና አትፍሩ። እናንተ የጽዮን ልጆች ሆይ በአምላካችሁ በእግዚአብሔር ደስ ይበላችሁ፣ ሐሴትም አድርጉ። ምግብን በጽድቅ ሰጥቶአችኋልና እንደ ቀድሞም የበልጉንና የመከሩን ዝናብ ያዘንብላችኋልና። አውድማዎችም እህልን ይሞላሉ፣ መጭመቂያዎችም የወይን ጠጅንና ዘይትን አትረፍርፈው ያፈሳሉ። የሰደድሁባችሁ ታላቁ ሰራዊቴ አንበጣና ዶግቢያ ኩብኩባና ተምች ስለ በላቸው ዓመታት እመልስላችኋለሁ። ብዙ መብል ትበላላችሁ፣ ትጠግቡም አላችሁ። ከእናንተም ጋር ተአምራትን የሠራውን የአምላካችሁን የእግዚአብሔርን ስም ታመሰግናላችሁ። ሕዝቤም ለዘላለም አያፍርም። እኔም በእስራኤል መካከል እንዳለሁ እኔም አምላካችሁ እግዚአብሔር እንደሆኑ ከእኔም በቀር ሌላ አምላክ እንደሌለ ታውቃላችሁ። ሕዝቤም ለዘላለም አያፍርም። ከዚህም በኋላ እንዲህ ይሆናል፣ መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ። ወንዶችና ሴቶች ልጆቻችሁም ትንቢትን ይናገራሉ፣ ሽማግሌዎቻችሁም ሕልምን ያልማሉ፣ ጎልማሶቻችሁም ራእይን ያያሉ። ደግሞም በዚያ ወራት በወንዶችና በሴቶች ባሪያዎቼ ላይ መንፈሴን አፈሳለሁ። በላይ በሰማይ ድንቆችን አሳያለሁ፣ በታች በምድርም ደምና እሳት የጢስም ጭጋግ። ታላቅና ግልጥ የሆነችው የእግዚአብሔር ቀን ሳትመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል። እንዲህም ይሆናል፣ የእግዚአብሔርን ስም የሚጠራ ሁሉ ይድናል። እግዚአብሔርም እንደ ተናገረ በጽዮን ተራራና በኢየሩሳሌም ይድናሉ። ደግሞም እግዚአብሔር የጠራቸው የምሥራች የሚሰብክላቸው ይገኛሉ። ምዕራፍ 3 እግዚአብሔር በአሕዛብ ላይ እንደሚፈርድ። እነሆም በዚያ ወራትና በዚያ ዘመን የይሁዳንና የኢየሩሳሌምን ምርኮ እመልሳለሁ። ሕዝቡን ሁሉ እሰበስባቸዋለሁ፣ ወደ ኢዮሳፍጥም ሸለቆ አወርዳቸዋለሁ። በአሕዛብም መካከል በተበተኑበትና ምድሬን በተካፈሉበት በዚያ ስለ ወገኖቼ ስለ ርስቴ ስለ እስራኤል ወቅሳቸዋለሁ። በሕዝቤም ላይ ዕጣ ተጣጣሉ። ወንድ ልጅን ለአመንዝሮች ዋጋ ሰጡ፣ ሴት ልጅንም ለወይን ጠጅ ሸጡ ጠጡም። ጢሮስና ሲዶና የፍልስጤምም አውራጃ ገሊላም ሁሉ ሆይ ከእናንተ ጋር ምን አለኝ?
እናንተ በቀልን ትበቀሉልኛላችሁን? ቂምንስ ትቀየሙኛላችሁን? ፈጥኜ በችኮላ ፍዳን በራሳችሁ ላይ መልሳለሁ። ብሬንና ወርቄን ወስዳችኋልና የተወደደውንም መልካሙን ዕቃዬን ወደ ቤተ መቅደሳችሁ አግብታችኋልና ከዳርቻቸውም ታርቋቸው ዘንድ የይሁዳን ልጆችና የኢየሩሳሌምን ልጆች ለግሪክ ልጆች ሸጣችኋልና እነሆ እነርሱን ከሸጣችሁበት ስፍራ አስነሳቸዋለሁ፣ ብድራታችሁንም በራሳችሁ ላይ መልሳለሁ። ወንዶችና ሴቶች ልጆቻችሁን በይሁዳ ልጆች እጅ እሸጣለሁ፣ እነርሱም ለሩቆች ሕዝብ በምርኮ ይሸጧችኋል፣ እግዚአብሔር ተናግሮአልና። ይህንን በአሕዛብ መካከል አውጁ፣ ለሰልፍ ተዘጋጁ፣ ኃያላንን አስነሱ። ሰልፈኞች ሁሉ ይቅረቡ ይውጡም። ማረሻችሁን ሰይፍ ማጭዳችሁንም ጦር ለማድረግ ቀጥቅጡ። ደካማውም እኔ ብርቱ ነኝ ይበል። እናንተ በዙሪያ ያላችሁ አሕዛብ ሁሉ ፈጥናችሁ ኑ፣ ተሰብሰቡ፣ የዋሃንም ሰልፈኞች ይሁኑ። አሕዛብ ሁሉ ይነሱ፣ ወደ ኢዮሳፍጥ ሸለቆም ይውጡ። በዙሪያ ባሉ አሕዛብ ሁሉ ላይ እፈርድ ዘንድ በዚያ እቀመጣለሁና። መከሩ ደርሶአልና ማጭድ ስደዱ፣ መጭመቂያውም ሞልቶአልና ኑ እርገጡ። ክፋታቸውም በዝቶአልና መጭመቂያ ሁሉ ፈሷል። የእግዚአብሔር ቀን በፍርድ ሸለቆ ቀርቦአልና ውካታዎች በፍርድ ሸለቆ ተሰሙ። ፀሐይና ጨረቃ ይጨልማሉ፣ ከዋክብትም ብርሃናቸውን ይሰውራሉ። እግዚአብሔርም በጽዮን ሆኖ ድምፁን ከፍ አድርጎ ይጮኻል፣ በኢየሩሳሌምም ሆኖ ቃሉን ይሰጣል። ሰማይና ምድርም ይናወጣሉ። እግዚአብሔር ግን ለሕዝቡ ይራራል፣ የእስራኤልንም ልጆች ያጸናል። እኔም በተቀደሰ ተራራዬ በጽዮን የምቀመጥ አምላካችሁ እግዚአብሔር እንደሆንሁ ታውቃላችሁ። ያን ጊዜም ኢየሩሳሌም የተቀደሰች ከተማ ትሆናለች፣ እንግዶችም ከእንግዲህ ወዲህ አያልፉባትም። በዚያም ቀን እንዲህ ይሆናል፣ ተራሮች ማርን ያንጠበጥባሉ፣ ኮረብቶችም ወተትን ያፈሳሉ። በይሁዳም ያሉት ፈፋዎች ሁሉ ውሃን ያጎርፋሉ። ከእግዚአብሔርም ቤት ምንጭ ትፈልቃለች፣ የሰኪኖንም ሸለቆ ታጠጣለች። በሀገራቸው ንጹሕን ደም አፍስሰዋልና በይሁዳ ልጆች ላይ ስላደረጉት ግፍ ግብፅ ምድረ በዳ፣ ኤዶምያስም በረሃ ይሆናል። ነገር ግን ይሁዳ ለዘላለም ኢየሩሳሌምም ለልጅ ልጅ መኖሪያ ትሆናለች። እኔም ደማቸውን እበቀላለሁ፣ አላነጻቸውምም፣ እግዚአብሔርም በጽዮን ያድራል።